ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ የምናየው ከዚህ ላይ እንደምትመለከቱት በዓላትን አጽዋማትን ልናሰላ ነው። በየዓመቱ 2020፣ 2030፣ 2018 የምትፈልጉትን ዓመተ ምህረት በዓላት ጾመ ነነዌ፣ አብይ ጾም መቼ እንደሚውል የምናሰላበትን አባቶች የተጠቀሙትን በጣም የሚገርመውና እንቁ ድንቅ የሆነውን የማባጃ ሐመርን ቀመር እንማራለን ማለት ነው። ከዚህ ላይ መባጃ ሐመር ብላችሁ እንድታነቡ ትፈልጋለሁ ማለት ነው። ምክንያቱም ለምን ነው ካለች ላይ ቫ ካልኩት እዚህ ላይ ቫ ተብሎ እንደዚህ አይጻፍም። እሺ እንደዚህ አይደረግም። ለምን ካላችሁኝ በቤተክርስቲያን ስርዓት ቫ የሚባል ፊደል የለም። እሱን ደግሞ ወደፊት የምናይ ይሆናል። በጣም አንድ ትልቅ ሚስጥር ማሳያችሁ ይሆናል ማለት ነውና ስለዚህ በጣም የሚገርመውን መባጃ ሐመርን እንዴት አድርገን እናገኛለን፣ መባጃ ሐመር ማለት ምን ማለት ነው የሚለውን በጣም በሚገርም ሁኔታ እናያለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በጣም አሪፍ። መባጃ ሐመር ማለት ምን ማለት ነው? መባጃ ሐመር ማለት መባጃና እዚህ ላይ እንደምታዩት ሐመር ከሚሉ ሁለት ቃላት ጥምርት ነው። ትርጉሙ ምንድነው? መባጃ ማለት መካተቻ ማለት ነው። መክረሚያ ማለት ነው። መቆያ ማለት ነው። ሐመር የምንለው ደግሞ ምንድነው? መርከብ ማለት ነው። ያ ማለት መባጃ ሐመር ማለት በዓላትን አጽዋማትን ይዞልን የሚከርም ነውና ስለዚህ መባጃ ሐመር ተብሏል። መባጃ ሐመር እንዴት እናገኛለን ነው? መባጃ ሐመር እኩል ይሆናል መባጃ ሐመር እኩል ይሆናል አበቅቴ ሲደመር ማን? የዕለታት ተውሳክ ይሄ ነው ቀመሩ። ስለዚህ መባጃ ሐመርን ለማግኘት ይሄንን ቀመር እንጠቀማለን ማለት ነው። አበቅቴን እንዴት እናገኛለን? አበቅቴ እኩል ይሆናል ወንበር ሲባዛ በጥንተ አበቅቴ በጥንተ አበቅቴ አድርገን እናገኘዋለን ማለት ነው። በጣም አሪፍ። ስለዚህ ስለ መባጃ ሐመር ይሄን ካልነ የ2012 ዓመተ ምህረት መባጃ ሐመር ስንት ነው ተብላችሁ ብትጠየቁ ስለዚህ እንዴት አድርጋችሁ ታገኛላችሁ? አሁን ወንበርን ለማግኘት ወንበር እኩል ይሆናል ዓመተ ፍዳ ሲደመር ዓመተ ማን? ምህረት እኩል ይሆናል ዓመተ ማን? ዓለም ሲካፈል ለ532 ድርሻ አለ። ድርሻውን ለማንታ ድርሻ አለ። ከዛ ማን አለ? ቀሪ አለ። ቀሪው ሲካፈል ለማን ታረጉታላችሁ? ለ76 ዓመት። እንደገና ድርሻ አለ። ከዛ ማን አለ? ቀሪ አለ። ቀሪው ሲካፈል ለማን ታረጉታላችሁ? ለ19 ዓመት። ከዚያ ከ19 ዓመት ድርሻ አለ። ከዛ ማን አለ? ቀሪ አለ። ከቀሪው ላይ ሲቀነስ አንድ ማንን ማግኘት ትችላላችሁ ማለት ነው? ወንበርን ማግኘት ትችላላችሁ ማለት ነው። ወንበርን ካገኛችሁ በኋላ ከዛም በኋላ አበቅቴ እኩል ይሆናል ወንበር ሲባዛ በጥንት አበቅቴ ነው። አሁን ልምጣላችሁ የ2012 ነው የምናሰራ 2000 አሁን ዓመተ ፍዳ ላምጣ። ይኸው እዚህ ላይ እንደምታዩት ዓመተ ፍዳ 5500 ዘመን 5500 ሲደመር ዓመተ ምህረት ማን ነው? 2012 እኩል ይሆናል 7512 ይመጣል። በጣም አሪፍ። አሁን ይሄንን ላካፍልላችሁ። ሳካፍለው ይኸው 7512 ሲካፈል ለስንት አደርገዋለሁ? ይኸው ቀመሮ እዚህ ላይ ለ532 532 እኩል ይሆናል 14 ቀሪውን ለማወቅ 14ን ላጥፋትና 0 ልተካና ሲባዛ ባካፈልኩበት በ532 ሲያደርገው እኩል ይሆናል ቀሪ 64 ይመጣል። 64ን ለማን አካፍሉት ይላል እዚህ ላይ ድርሻ አለ፣ ቀሪው አለ፣ ሲካፈል ለ76 ይላል። 64 ለ76 መካፈል አይችልም። ለማን አካፍለዋለሁ?
ለአልፌ ለ19 በጣም አሪፍ 64 ሲካፈል ለ19 እኩል ይሆናል 3 ቀሪ ይኸው 64 ሲካፈል ለ76 ስለማይችል ለ19 ሳካፈለው እኩል ይሆናል። እዚህ ላይ ለ19 ሲያካፈሉ ድርሻ አለ ቀሪ አለ ሲካፈል 3 ቀሪ 3ን አጠፋና ምክንያቱም 3.3684 እያለ ሰደ 0 ተካና ሲባዛ በ19 ሳደርገው 7 ይመጣል። 3 ቀሪ 7 ይመጣል። ከዛ ስንት ቀንሱባት ይላል ከዚች ላይ ይኸው እቻ ተዚች ጋር ሲቀነስ 1 ሲቀነስ 1 እኩል ይሆናል 6 ይመጣል ማለት ነው። የ2012 ዓመተ ምህረት ወንበሩ 6 ሆነ። አሁን አበቅቴን እንዴት እናገኝ ነው? አበቅቴ እኩል ይሆናል ወንበር ሲባዛ በጥንት አበቅቴ። ወንበር ስንት አመጣናል? በጣም አሪፍ። አበቅቴ እኩል ይሆናል ወንበር ስንት መጥቷል? 6 ሲባዛ በማን አደርገዋለሁ? በጥንት አበቅቴ። ጥንት አበቅቴ የምንላት ምንጊዜም ስንት ናተኝ? 19 ዓመት ነው። ፀሐይና ጨረቃ የሚጨርሱበት 19 እኩል ይሆናል 6 ሲባዛ በ19 114 ይመጣል። 114ን እዚች ጋር አንዲት ልጨምርላችሁ ሲካፈል ለ30 ታረጉታላችሁ። ከ30 ከበለጠ ነው። ካልበለጠ ግን ራሱን ቁጥሩን ትወስዱታላችሁ። አሁን እዚህ ላይ ስንት መጣ? 114 እኩል ይሆናል 114 ሲካፈል ለስንት? ለ30 ለአንድ ወር ማለት ነው። እኩል ይሆናል 3.8 መጣ። እኩል ይሆናል 3 ቀሪው ነው የሚያገለግለን 3ን ላጥፋትና 0ን ልተካና በ0 ሲባዛ በ30 24 ይመጣል ማለት ነው። 24 ስለዚህ 3 ቀሪ 24 ይመጣ። የ2012 ዓመተ ምህረት አበቅቴ ስንት ነው? 24 ነው። ወንበር 6 ነው። አሁን መባጃ ሐመርን ለማግኘት መባጃ ሐመር እኩል ይሆናል አበቅቴ ሲደመር የዕለታት ተውሳክ ነው። ስንት አምጥተናል? 24 ይሄው 24 ሲደመር የዕለታት ተውሳክ። የዕለታት ተውሳክ የምንለው ከቅዳሜ እስከ አርብ ያሉ ዕለታት 7 ዕለታት ናቸው። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ እነዚህ ማለት ነው። አሁን የቅዳሜ ተውሳክ 8 ነው። የእሁድ ተውሳክ 7 ነው። እዚች ላይ ልንጣላችሁ ቅዳሜ አለ። ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ ተውሳካቸው ስንት ነው? 8 7 ሰኞ የሰኞ ተውሳክ ስንት ነው? 6 ነው። ምን ጊዜም የማክሰኞ ተውሳክ 5 ነው። የረቡዕ ተውሳክ 4 ነው። የሐሙስ ተውሳክ 3 ነው። የአርብ ተውሳክ 2 ነው ማለት ነው። ተውሳክ ማለት ጭማሪ ነው ብለን አይተናል ከዚህም በፊት። ተውሳክ ማለት ጭማሪ ነው። ያ ማለት እያንዳንዳቸው ዕለት የራሳቸው ተውሳክ አለ። እንዴት መጣ? ከውን ቀደም አይተናል ማለት ነው። ስለዚህ አሁን ልብ በሉ የዕለታት ተውሳክ እነዚህ ከሆነ መጥቁ መቼ ይውላል ነው። አሁን የምናሰላ አንዲት ልብ በሉ መጥቁ ስንት ነው የመጣ? 24 ስለሆነ መጥቁ የሚውለው መቼ ነው ብላችሁ ታሰላላችሁ። በመስከረም ነው ወይንስ በጥቅምት ነው? ምክንያቱም መጥቅ ሲበዛ ከመስከረም ንዛ መጥቅ ሲያንስ ጥቅምትን ዳስ እንዲሉ አበው ብለን አሁንም ተማምረናል። እንዲሁ እየነገርኳችሁ ድጋሜ ነው እንጂ። ስለዚህ አሁን ከ14 እስከ 30 ከሆነ መጥቁ በመስከረም ይውላል። ከ14 በታች ከሆነ ከሁለት አንስቶ እስከ 13 ከሆነ መጥቁ በመቼ ይውላለኝ? በጥቅምት ይውላለኝ። አሁን መጥቁ የ2012 ስንት ነው? 24 ከ14 በላይ በለጠ። ስለዚህ መጥቁ በመቼ ይውላል ማለት ነው? በመስከረም ይውላል ማለት ነው። አሁን መስከረም 24 ቀን ዕለቱ ማን ነው ነው የምታሰሉት? ሰኞ ነው? ማክሰኞ፣ ረቡዕ፣ ሐሙስ መቼ ነው መስከረም 24? ያ ማለት መጥቁ የሚውልበት ዕለት ማለት ነው። መጥቁ የሚውልበት ዕለት መስከረም 24 ነው። ስለዚህ 24 ማለት ቅዳሜ ነበረ። ቅዳሜ ልብ በሉ ቅዳሜ መሆኑ እንዴት እናውቃለን? ወደፊት የምናይ ይሆናል። አሁን መባጃ ሐመር እኩል ይሆናል አበቅቴ ሲደመር የዕለታት ተውሳክ ነው። አበቅቴ ስንት አመጣናል? የ2012 24 ሲደመር የዕለታት ተውሳክ። ስለዚህ መስከረም 24 ቀን የዋለው ዕለት ማን ነው? ቅዳሜ። የቅዳሜ ተውሳክ ስንት ነው? እንደምታዩት 8 ሲደመር 8 እኩል ይሆናል ስንት ይመጣል? 32 ይመጣል። አሁን ከ30 በለጠ። ከ30 ከበለጠ እዚች ላይም ከ30 ከበለጠ ይችን ሲካፈል ለ30 ጨምሩባት። እሺ ከ30 ከበለጠ በ30 ማካፈል ሲካፈል ለ30 እኩል ይሆናለኝ አንድ ቀሪ ስንት ይመጣለኝ? 2 ይመጣል ማለት ነው። ስለዚህ የ2012 ዓመተ ምህረት መባጃ ሐመር ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። መባጃ ሐመር 2 ከመጣ
ጾመ ነነዌ መቼ ትውላለች፣ አብይ ጾም መቼ ይውላል የሚለውን ለማስላት በጣም 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 ቀላል ነው ማለት ነው። ከመባጃ ሐመር ጋር እየደመርን የዓመቱን በዓላት አጽዋማት እናሰላለን ማለት ነውና ስለዚህ ይሄንን በደንብ አድርጋችሁ እንድትረዱልኝ እፈልጋለሁ። የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመችው ትገኛለች። የዛሬው ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት